አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ ያለገ እሙሼ ጋር ሄጄ ነበረ። ጻን ልጅ ነው ያገኘሁት። እሷ ቤተክርስቲያን ሄዳለች ተብሏል እና ብዙ ነገር ተወርቷል፣ ብዙ ነገር ተወያይተዋል። ግን ያው ሊስማሙም ሊግባቡም አልቻሉም። አጋጣሚ ያው ግዳኒ ገንዘብ ብሎ ነው እንደዚህ ነገር ውስጥ የገባው። ገንዘብ ተከፍሎት ነው። ሶሲም ያው አብራው እንደነበረች የታወቀ ነው፣ ሁላችሁም እንዳያችሁት ነው። ግን ያው ሶሲ ትናንትና ሽማግሌዎች በነበሩበት ሰዓት በተደጋጋሚ እየደወለች ብሩኬ ጋር እየተመለከትኳት ነበርና ከሱ የሆነ ፍቅር ውስጥ ሳገባ ቀርም ብዬ አስባለሁ። ምክንያቱም ያው በተደጋጋሚ ነበር ስደውልለት የነበረው። ግን ሁላችሁም ግን ከሀይሚ በቃ ተጽዕኖ ከማሳረፍ ብትቆጠቡ ጥሩ ነው። ሁላችሁም ሀይሚ ላይ ተጽዕኖ እያደረጋችሁባት ነው። ጋሽዬ ልጆች ቤት የገባው ነገር ዛሬም እየበረደ አይደለም። ሀይሚም ወደ ውጭ ሀገር ልሄድ ነው፣ ከሰሞኑ አዲስ ነገር አለ ማለቷ ተሰማ። አቶ አብርሃምም ሻንጣውን ቡታጅራ ይዞ መግባቱ በጣም ለብዙዎቹ ማነጋገሪያ ሆኗል። ሰበር ዜና። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ሰላማችሁ ይብዛ እያልኩኝ ላይክ፣ ሸር፣ ሰብስክራይብ ለሁሉም ይድረስ እላለሁ። ይሄ ቪዲዮ ታዲያ አቶ አብርሃም ታደሰ ወደ ቡታጅራ ማቀንቀኑም ቢሰማ ሩታዬ ግን ያለችበት ሁኔታ በጣም ከባድ ነው፣ ሰው ሊያገኛትም አልቻለም በሚለው አቤላ የብዙዎቻችን የማዳምን ቅመሞች ልብ እየሰበረ ቢገኝም ታዲያ ሩታ እንዴት ዛሬ በጉጉት ስንጠብቃት ኢንስታግራም ላይ እንኳን የሆነ ነገር እንዴት አልፖስተተችልንም? እውነትም ይሄ ነገር እየከረረ እየመጣ ነው ስል ከዚሁ አሳስባለሁ። ታዲያ አቶ አብርሃም እኔ ቤቱ ሊበላኝ ስለሆነ ነው ወደ ቡታጅራ የገባሁ ሲል ቃሉን በመናገሩ አንዳንድ መረጃዎች ደርሰውናል። ታዲያ ምንም ቤቱ ቢበላ እንዴት ሩታን ሸገር ከተማ ላይ ጥልሃት እንዴት ቡታጅራ ትገባለ? ሻንጣው ደግሞ ልብሱን አቤት እንዳለኮ ነው የያዘው። ደግሞ አከባበዱ ለሁለት ከቢኒ ጋር ሲጎትቱት እንዴት እንዳሳዘነኝ ነው የምላችሁ። ግን ካሜራማኑ ግን በደንብ አድርጎ በመቅረጹና እንዲሁም የሻንጣውን ባዶነት በማሳየት እኔ ትንሽ ተገርም ያለው ስላችሁ ከዚህ አሳስባቸዋለሁኝ። ታዲያ አሁንም በሀይሚዬና በቡራዬ ያለው ነገር ሀይሚዬ ዛሬ በጠዋቱ ወደ ቤተ ክርስቲያን መሄዷና እንዲሁም አልተገኘችም ስትል አኑሻ ተናግራለች። ታዲያ ሀይሚዬና ቡራዬ መካከል ያለው ነገር የማዳም ቅመሞች ሀይሚዬና ቡራዬ ካልተጋቡ እኛ ህይወት የለንም እያሉ ነው። እኔ ግን አንድ ቀን እንኳን ብሩኬ የፍቅር ጥያቄ ሲያቀርብላት ለሀይሚ አላየሁኝም። ይሄው እሷም 200K ገብታለች፣ እሱም እንደዛው ማለት ነው። ትልቅ ደረጃ ቢደርሱም እነዚህ እህቶች ሲስተሪ ብራዘሪ ቢሆኑ ብዬ ነው የተመኘሁት። ምክንያቱም ሰው አብሮ ስለመጣ ብቻ ፍቅረኛ ማች ነው ሊባል አይቻልም። ምክንያቱም ቡራዬ በእድሜ ከፍ ያለ ሲሆን ሀይሚዬ ደግሞ ገና አንቧቀቅላ ልጅ ናት። እናንተ ሀይሚዬ ትናንትና በቪዲዮ ስትመጣ እኮ እኛ አይተናታል። ስለዚህ ለምን እህቶቼ ይጋቡ እንደዚህ ሁኑ ትላላችሁ? እኔ በነገራችን ላይ ሀይሚዬ እንደዚህ አይነት እድል ካገኘሽ የውጭ እድልሽን አትዝጊ ስል ከዚሁ አሳስባለሁኝ። መቼም ይቅርታ አድርጉልኝ የማዳም ቅመሞች ላነጋገሬ በጣም ስለምትወዷት ነው አውቃለሁ። ቡራዬንም እንደዛው። ግን የሰው ልጅ እህል ውሃ ካለ ምንም ቢሆን አንድ ላይ ሊሆኑ ይችላሉ። ይሄንንም እየበጠበጠ ያለው አቶ ዳኒ እንደሆነ ነው። ዳኒ ደግሞ አፈቅርሻለሁ እወድሻለሁ እያለ የተለያዩ ሪካርዶችን በመላክ ወደ ሀይሚ የሀይሚን ልብ እየሰበረና እንዲሁም የቡራዬን ልብ እየሰበረ እንደሆነ ከዚሁ የጠባቸው መነሻ ዳኒ በመሆኑ ይሄ ምንም ጥርጥር የለውም ስል ከዚሁ አሳስባችኋለሁኝ። በጣም ያሳዝናል የምንሰማው ነገሮች ስለ ሀይሚዬ እላችኋለሁኝ። ታዲያ ጋሽዬ ቤት የገባው ሸይጣን እንዴት አልወጣነ? ይሄው ሀይሚዬና ቡራዬ ተጣልተው ይሄው
አብርሽና ሩታ ተጣልተው የማዳም ቅመሞች ምግብና ውሃ አልጠጣቸው እንቅልፍ አልይዛቸው እንዳለ ከመረጃ ምንጮቻችን ብንሰማም በጣም ያሳዝናል። በጣም የሰው ውዴታ ይስጣችሁ ስል በዚሁ አጋጣሚ አቶ ጋሽዬ ግን እውነቴን የምላችሁ አነጋገራቸው እኔ በጣም ደስ ብሎኛል። ምክንያቱም ለሩታ ያላቸው ልጄ ናት እያሉ እኔ እንጃ ለሩታ ያላቸውን ክብር ሳላደንቅ አላልፍም። ሩታዬ እንኳን ለቤተሰብ አይደለም ህዝብ ዘንድ ተወዳጅነትን ያፈራች እንቁ ጀግና ሴት ናት። ዛሬ ማንም እየተነሳ ቢናገራትም ሩታዬ ግን የብዙዎቹን ህይወታቸውን መቀየሯ ምንም ጥርጥር የለው። ይሄው እኛም እያየን ነው። የቡታጅራ ዩቲዩበሮችን ቅይር አድርጋቸው ካለባበስ፣ ካነጋገር፣ ካረማመድ ጀምሮ ማለት ነው። ሩታዬ እባክሽ አሁንም ያለሽንበትን ቦታ አሳውቂን እባክሽ። እንዴት ዝም ብለሽ ትቀሪያለሽ? ስንት ኦዲየንሶችሽ እየጠበቁ ዛሬ መቼም በቻናልሽ ላይ እጠብቃለሁ ስል ከወዲሁ አሳስባለሁ። ሰላም አምሹ።